እንኳን ደስ ያላችሁ። ዛሬ እንግዲህ ለየት ያለ ፕሮግራም ላይ ነው የተገናኘ ነውና አሸናፊ ሆናችኋል። በምን ዘርፍ ነበር አሸናፊ ሆናችሁት? በፋሽን ዲዛይን ዘርፍ ነው። ምን ያህል ወር ነው እዚህ የተማራችሁት? የሶስት ወር ተማሪዎች ነን። የሶስት ወር ተማሪዎች ናችሁ። በሶስት ወር ጊዜ ውስጥ ነው ቅድም እዛ ጋ ያየነውን ልብስ አጠናቃችሁ የጨረሳችሁት ማለት ነው? አዎ። ሂደቱ ምን ይመስላል? ሂደቱ በጣም ደስ ይላል። የኔን ግን ለየት የሚያደርገው ከልጆቼ ጋራ ነው። አብሬ የልጅ ልጅ አለኝ እና በዚህ እድሜ ተምሬ ያው ተሸለምኩኝ። እጅግ በጣም ደስ ብሎኛል። ራሴንም አይቼበታለሁ፣ መቻሌንም አውቄበታለሁ። ክብር ለእግዚአብሔር ይሁን። ከዚህ በኋላ እንግዲህ እርስዎን በትልቅ መድረኮች ነው የምናገኘት ማለት ነው። ትምህርት ቤቱ ለሶስታችንም የትምህርት እድል ሰጥቷል። የ6 ወርና የ8 ወር ያንን እንሰለጥንበታለን። ከዚህ የተለየ ሂደቱ ምን ይመስላል? ካየናቸው ትንሽ በእድሜ አነስ ያልሽው አንቺ ነሽ መሰለኝ አይደል? በጣም አሪፍ ነበረ። እንዳያችሁት ነው እንግዲህ በሂደት ውስጥ አሪፍ ነገር ሰርተን አቅርበን ለማሸነፍ በቅተናል እና ለዚህም ያደረሰን ደግሞ እግዚአብሔርና ትምህርት ቤቱን ነው። ትምህርት ቤቱን ማመስገን እፈልጋለሁ። ስንት አመትሽ ነው አንቺ? 17 58 እንግዲህ የ41 አመት በመሃላችሁ ልዩነት። አዎ እሱ ነው የሚገርመው። እንደዚህ ከልጆት ጋር መማር ምን ይመስል ነበረ? ጊዜውስ እንዴት አለፈ? ጊዜው በጣም ደስ ይላል። በጣም ነው እንትን የምንለው ሀሳብ የምንቀባበለው። በቃ አንዳንድ ሰው ነው የሰራ ነው። ሁለቱንም እጅግ አድርጌ በጣም አመሰግናለሁ። ልጆቼ ናቸው። ክብር ለእግዚአብሔር ይሁን። በቃ ፍቅራችን ጨመረ ማለት ነው። የሚያስተሳስራችሁም ነገር በዛው ልክ ጠብቋል። ልክ እንደ እናትና እንደ ልጅ በቃ ደስ የሚለው ይሄ ነው። በጣም ነው ደስ የሚለው። አንደኝነት ምን ይመስላል? ደስ ይላል። ለፍታ የልፋትን ዋጋ ስታገኝ ያው ደስ የሚል ስሜት አለው። በእርግጥ እኔም እንዳየሁት አዘን ብያለሁ ወደ እናንተ ተመልካቹም ወደዛ ይመስለኛል። የሰራችሁ ስራም የሚያሳምን ነውና ከኔ ጋር ለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ እንኳን ደስ ያላችሁ። ሚኪ አንተና ፋሽን አንተና አልባስ እንግዲህ መለያ ሆናችሁ ነውና አሁን ደግሞ በእንደዚህ አይነት መድረኮች እየታየ ነው። ምክንያቱ ምንድነው? አይ ፋሽን ወይም ደግሞ ልብስ የሰው ልጅ ስልጣኔ መሰረት ነው አይደል? በቃ እንግዲህ ከራቁቱ ነበር። ከዛ አላ ምን ጣል አደረገ ነው። ለምን አደረገ? ለምን ለበሰው አላ ትርጉም ይደረጋል። ስቶሪ ነው ፋሽን ገባ ማለት ልብስ ስቶሪ ነው፣ ታሪክ ነው። ስላንተ ስለ ማንነት ይናገራል። ለምን ያንን ልብስ እንደመረጥክ፣ ምንም ማሳየት እንደምፈልግ፣ ምንድነው ፖርትሬት የምታደርገው? ሰውነትህን ነው ወይስ ታሪክህን ነው ወይስ ባህልህን ነው? በጣም ብዙ ነገር ይናገራል እና ፋሽን በጣም ወሳኝ ነገር ነው በሰው ልጅ ህይወት ውስጥ ማለት የሰው ልጅ የሲቪላይዜሽን መሰረት ነው። የማንነቱ አላል የስልጣኔው መለኪያ መታያ ነው እና ኢንዲቪጁዋል በእያንዳንዱ ሰው ላይ ተቀርጾ ይታያል አላል። እያንዳንዱን ሰው እንደ አንድ ቅርጽ እንደ አንድ አርቲስት አላል እንደ አንድ እንትን ቅርጽ እንደሚሰራ ሰው ብታየው እያንዳንዱ ሰው ቀራጺ ሆኖ የምታየው ራሱ ላይ በመረጠው በምርጫው ነው። እንዲሁ ደግሞ ያንን ምርጫ የሚሰጡት ፋሽን ላይ የሚሰሩ ባለሙያዎች ናቸው እና በጣም ብዙ ስቶሪ አሁን ቅድም እንዳየነው ማለት ነው። እያንዳንዱ የሰሩት ሰዎች የራሳቸው ዲዛይነሮቹ የራሳቸው የሆነ አስተሳሰብ ያንን አስተሳሰብ ደግሞ መልክ ሰጥተው እንደዛ ቀይረዋል እና በጣም የሚያስመሰግን ነው። ትልቅ ነገር ነው ፋሽን ብዬ ስለማምን ነው። አንተ ፋሽኔብል ነህ? የፋሽን ሰው ነህ? አው ሰው መርጦ ካደረገ ነው ብዬ አስባለሁ። ምርጫውን ዲፋይን ካደረገ ፋሽን እንትን ነው አላ ፋሽን ማለት መከተ ይሄ አላፊ ምናምን አይደለም። ትርጉም ያለው እንደውም ትርጉም ያለው አለባበስ ለአለባበስ ትርጉም ሰጥቶ ካደረገ ምንም ጥያቄ የለውም። ያን ፋሽን ነው አለው። የሆነ ፋሽን አለ፣ የሆነ ስታይል አለው ማለት ነው ያሰው እና አው ልክ ነው። አንተ ኦሬዲ የፋሽን ሰው ነህ ማለት ነው። ምንም ጥያቄ የለውም። ሻሽ ለምን እንደማስር ታውቃለህ አይደለም? ከዛ ትራዲሽናል የሆነ ማለት ከትራዲሽንም ከካልቸርም አላል ዛሬም ላይ ካለፈውም ላይ ቀላቅለን ልካላል አለባበሳችንን በዛ በሸማ ውስጥም ይሁን
እንደዚህ በምናውቀው በራስ ፍልስፍና ውስጥ የሚደረጉ ምን ወስነን ነው የምንለብሰው፣ ወሰኜ ነው የምለብሰው። ስለዚህ ያ እዛ ፋሽን ኢንዱስትሪ ውስጥ እንትን አለኝ ማለት ነው፣ ስቴክ አለኝ፣ በቃ ይመለከተኛል ማለት ነው። በእሱ አምናለሁ። ልክ ያንተ ስም ሲነሳ አይምሮ ላይ ሰው የሚመጣ እቺ እንደገና ባህላዊ አልባሳቶች ናቸውና ያንን በራስ የገነባው ነገር አለ። ይሄ ምንም ጥያቄ የለውም። አሁን ያልከውን ነገር በጣም ነው የማጠናክረው። ከዛ በዘለለ ያንተ አለባበስ ይዞብህ የመጣው ችግር አለ ወይስ ደግሞ ይዞልህ የመጣው ትሩፋት አለ መልካም የሚባሉ? ምንድነው እንደውም መዋብ ልዩነት ነው አንዱ ነገር አይደል? እና ከችግሩ ይልቅ በጣም እንደውም መልካም ነገሩ ይበልጣል። ለምን አንድ ሰው መለየት አለበት ማለት አለ አይደለ? እግዚአብሔር እያንዳንዳችን ለይቶ ፈጥሮናል እና ስለዚህ አንድ ልዩነትህ መታየት አለበት አይደል? ስለዚህ አንዱ እንደዚህ በመሆን ልዩነቴን በደንብ ክሊርሊ ይታወቃል ማለት ነው። እኔ ልዩ ሆነ አሁን እንደምታወራኝ ማለት ነው። ስለዚህ አንድ ነገር ነው። ለምን በቃ መልካምም ላድርግ መጥፎ ምንም ግን ልይት ብሎ ይደረጋል። ሶ በራስም ማታፈር በምታደርገው ነገር ምትኮራ ከሆነ ተለይቶ ማንነትን መግለጽ በጣም እንደውም እግዚአብሔርኛ ነው። አንድ ካህን ቀሚሱን ስታይ መስቀል ስታይ ታውቃዋለህ አይደል? አንድ ሼኪን በጥምጣሙ ማለት መለየት አለበት ማለት ማንነቱን ለይቶ ያሳያል እዛው ላይ ማለት ነው። ስታየው ገና ሳታወራው ተግባብተሃል። ስለዚህ እንደዚሁም ደግሞ እንደ አርቲስት የራሱ የሆነ ልዩነት ይፈልጋል ማለት ነው። የራሱ የሆነ አይደንቲቲውን የሚገልጥበት የራሱ ነው። ማይክል ጃክሰን ብለህ ምንም ጥያቄ የለውም። ያው የሆነ ዚፕ ያለው ጃኬት አትሊስት አይደል የሆነ ነገር ይፈልግ ልክ እንደዚሁ ማለት እና አርቲስት የሚገልጥበት አንድ ነገር መገለጫውን ቢያበጅ መልካም ነው ብዬ አምናለሁ እና በዛ እኔ ተጠቅሜበታለሁ። በደንብ አድርጎ ነው የጠቀመ። በቃ ራሴን ገልጬበታለሁ። ምክንያቱም መጠቀም ማለት ከምንም በላይ ራስም እንደ አርቲስት ትልቁ ነገር ራስን መግለጽ መቻል ነው አይደል? የምትጠቀመው ሰው ማንነትን ምን እንደምታስብ ማለት ይውደደውም ይጥላው አይመለከትም አይደል? ግን ምን እንደምታስብ ነገርከው በቃ። ከዛ በኋላ ብዙ ነገር ጨርሶ ነው አንተ ጋር የሚመጣው። ከዛ በኋላ እንደውም መጥፎ ነው ብሎ አስቦ ከሆነ እንደውም ጥሩ ነው እንደሆነ ይረዳል። አንተን መጥቶ ሲያወራ ለካ እንደዚህ አይነት ሰው ነው ይላል። በጣም መልካም ነው። አልባስ ለኢኮኖሚ፣ ፖለቲካን፣ እምነትን፣ ማህበራዊ ጉዳይን ሙሉ የሚዳስስ ነው። ምንም ጥያቄ የለውም እና የሚያበረክተው ማስተዋጽኦ በዛው ልክ ነው። እኛ ደግሞ ቀደምት ነን በዚህ ከማንም በላይ ቀድመን አልባስን ፈጥረናል፣ ለብሰናል። በዛ ደረጃ አሁን ላይ ተጠቃሚ ሆነናል ብለህ ታስባለህ? አሁን አንዱ ነገር በጣም አሪፉ ነገር ትራዲሽናል ይዘናቸው የመጣናቸውን ልብሶች በተለይ አንዱ አካባቢ ያላል በተለይ ሸማ ጋር ያለውን አለባበስ የበዓላት የክብር አድርገናቸዋል። ያ ነገር በጣም ትልቅ ጸጋ ነው። አላላ አንዳንድ ሀገር ተረስተው ተጥለዋል። ኢቭን የክብራቸው መገለጫ አይደለም። እኛ ግን የክብራችን መገለጫ ነው አይደል? በቃ ለበዓል አበሻ ልብስ ካየ የሆነ ነገር በዓል እንዳለ ይታወቅ። አሁን ዛሬ ብዙ ኢቨንት አለ አይደል? እዚህ ላይ በጣም ብዙ አበሻ አለ እና ውድ ነው እና ያንንም የሚሰሩት ሰዎች ውድ ናቸው። ይሄ በጣም ጸጋ ነው፣ ትልቅ ጸጋ ነው። ውዱ ነገር የራስህ መሆኑ ማለት ነው። ገና ኤክስፕሎር ያላየናቸው ያላገኘናቸው ደቡብ ላይ እንደዚህ በጣም ብዙ በደም ወደ ዋናው ወደ ሜንስትሪም ያልመጡ አለባበሶች እንደዚህ ፋሽን ላይ መግባት ያለባቸው ሀሳቦች ይኖራሉ። እነሱ ግን ጅማሬያቸው ይሄኛው እግር ከረገጠ ነው። ካለበለዚያ ከወጣህ አትመለስም። ለምን ሌሎች ሀገሮች ወጥተው አይመለሱም። እዚህ ውስጥ አሁን ሱፍ ያደረገ ጥቂት ነው በጣም አይደል ፋሽን ተብሎ እና አሁን ገና ፖለቲከኛውም እንትኑም ምኑም ገና ይገባበታል። ለምን ነገሩ ኃይለኛ ነው። ልክ እንደ ሽሮና አይታታል። መጀመሪያ ማንም የሚያያት አልነበረም አይደል? ጀበና ቡና ከቤት ራሱ ዞር ብሎ የሚያያት አልነበረም። ግን በጣም ኃይለኛ ስትሆኑ ከዛ በኋላ ማሽን ቡና ራሱ እስኪ ማለት ሲወጣ ማለት ነው ግዝት ነው የሚያደርገው። የኢትዮጵያ በጣም ኃይለኛ ትራዲሽን ነው። ልክ እንደዚሁ አልባሳቱም እንደዚህ ነው እና ይሄ በዚህ አንደኛ ጥብቅ የሆነ ባህል
ስለነበረን ጥብቅ የሆነ ትራዲሽን ስለነበረን እሱ አሸንፏል ያሸንፋልም የሚል ተስፋ አለኝ በዚህ ማለት ነው። እንትኑ ላይ ግን ማለት ነው ስቲል አሁንም በጣም በቁም ነገር ነገሩን መያዝ በጣም የዛሬ 5 ዓመት 6 ዓመት የተሰራ ሪሰርች ከዛ በላይ እንጂ ግን የሆነ 10 ምናምን ዓመት የተሰራ ሪሰርች ላይ 64 ቢሊዮን ብር ነው ከውጭ የምናስገባው ለአልባሳት ለጨርቅ ማለት ነው እና ግማሽ የህዳሴ ግድብ በላይ ማለት ነው እና በጣም ብዙ ብር ነው እና ያንን ብር ማለት ነው አሁን እዚህ ሸማ ላይ ምናምን እዚህ ሀገር ውስጥ ብታርክ ስንት ሰራተኛ ስንት ነገር ምናምን እና ይሄንን አሁን በመንግስትም በምንም ስትራቴጂ ውስጥ በጣም ሲሪየስሊ ገብቶ ሊደረግ ፑሽ ቢደረግ የበለጠ ወይ የሜንስትሪም የዋናው ያጋላል የዕለት ተዕለት አልባሳችን እዛ ውስጥ መግባት ይችላል። ለምን ትንሽ ረከስም ብሎ ለሰው እንዲደርስ እንዲሆን ማለት ነው። ማስ የሆነ በብዛት የማምረት ምናምን አቅም ራስዎን ያንኑ ማለት እንደዛ አድርጎ የቴክስታይል ነገር ላይ ማሳደግ ይቻላል ብዬ አስባለሁ። እና ደግሞ ዲዛይነሮችም እየበዙ ነው ምናምን እና እንደ ሙያ የተከበረ ሙያ ነው ብዬ አስባለሁ። እየከበረ የሚመጣም ነው ደግሞ እንዳያዝ ነው ማለት ነው። ዓለም ላይ እንዳደረጉት ግን አያያዝ ይፈልጋል፣ እውቀት ይፈልጋል። እያደገ ነው ብዬ አስባለሁ እንደ ከሌላው ነገር አንጻር። ሚኪ ይሄ አለባበስህ ምቾት ይሰጣል። ብዙ ሰዎች ሱፍ አድርገው የማያውቁ ከሆነ ሱፍ ማድረግ ምቾቴን ይነሳኛል ይላሉ እና ከዛ አንጻር አሁን ያንተ አለባበስ ሁሌም ቢሆን ማንም ጋር አልተለመደም እና ሁሌም ትጠቀመዋለህ። እሱ የምትጠቀመው እስከሆነ ምቾት ይሰጣል ወይ? ምንድነው ሊወደድብህ ወይም ደግሞ እንደፈለግከው ላታገኝ ትችላለህ፣ ግን ከቆረጥክ ታገኘዋለህ። ግን ምቾት አንዳንድ አይነት ሰው ሊቀል ይችላል። ግን ማለት ላይሆን አንዱ ትልቁ ነገር መሰለ እኔ እናቴ አስቀድጄ እኮ ነው የለበስኩት ስትል አውቃለሁ። እኛ ማለት ምን ሬዲሜድ እኔ ሬዲሜድ አላደርግም አስቀድጄ ነው የምለብሰው ትላለች። ምን ማለት ነው መሰለ አሰፍታ ነው በልኳ ነው እንጂ መደድ ያትወረ በአስቀድጄ ነው የለበስኩት። በጣም የክብር ነገር ነው የትም ዓለም ላይ ምን ማለት ነው ላንተ ብቻ የተሰራ ማለት ነው አይደል? ስለዚህ ተለክተ ነው የሚሰራው ነገሩ ማለት በልክ ነው የሚሰሳ። ያ ምቾት እንደውም ይጨምራል እንጂ አይቀንስም። ሬዲሜድ ከሆነ የሆነ ኤክስኤል ና ኤክስኤክስኤል ምናምን ተብለ ነው በሆነ ሳይዝ ውስጥ ነው የምታገኘው። ያንተ ልክ በኤክስኤል እና በኤል መካከል ውስጥ በጣም ሊሆን አይችልም። ኤል ላይ ልታርፍ ወይም ኤክስኤል ላይ ወይም ኤክስኤክስ ልትሆን አትችልም። ግን ያስቀድደ ስትለብስ በጣም ምቾት ይጨምራል። አንዳንድ ነገር ሁሌም ነው የምትጠቀመው ወይስ ፕሮግራሞች ላይ ነው? ሁሌም ነው። ማንኛውም ሰዓት ላይ ሁሌም አንዳንዴ በቱታ ምናምን ላደርግ እችላለሁ በቃ እንጂ እኔ በቃ ስራም ላይ ስቀርጽም ምን ስልም እጠቀመዋለሁ። ማለት ምንድነው እኔ ጋር አሁን እንደ ባህል ምንም የሚገርም ነገር አይደለም። አንዴ ስላስገባሁት የሆነ ቀን ቀይሬ ሌላ ነገር ብለብስ በጣም ምናምን አልልም አባባሪ ብለብስ ግን የሚበልጥብኝ ልብስ ሳጣ ካልሆነ አልለብስም ሌላ ነገር ማለት ወይም ደግሞ አልገዛም። ስራዬ ብዬ ሄጄ ገዝቼ አላቅም ቱታ በስተቀር ማለት አይታየኝም ማለት በፍጹም አይታየኝም። ዛሬ እንግዲህ የተገናኘ ነው የምርቃታችሁ ፕሮግራም ላይ ነውና ምን ይመስላል ድባቡ? ድባቡ በጣም ደስ ይላል። በተለይ ለኔ ደግሞ አካል ጉዳተኛ ነኝና በእንደዚህ በዲዛይነር ደረጃ ተወዳዳሪ ሆኜ መመረቄ በጣም ደስ ብሎኛል። ግን ለዚህ ውጤት መሳካት ደግሞ ኩልፋሽን በጣም የነሱ ገዛ አለበት። ምክንያቱም እኛ ሀገር ላይ አካል ጉዳተኛ ሲኮን ዲዛይነር መሆን እንደማይገባን ነው የሚነገረን። እኔም እንደዚያ ነበር ማምነው ማለት ነው። እዚህ ቤት ከመጣሁ በኋላ ነው በቃ ዲዛይነር መሆን መቻሌን አረጋግጬ 27ቱ ተወዳዳሪ ውስጥ እኔም ነበርኩ እና እኔ አንደኛ እንደወጣው ነው የሚሰማኝ። በዚህ አጋጣሚ ግን እውነት ሰዎች ላይ ከሰራን ብዙ ውጤት እንደሚታይ እዚህ ቤት አይቻለሁ። ኩልፋሽን ባለቤቱ በጣም ምርጥ ሰው ነው። ቤት ባለቤቱን ይመስላልና አሰልጣኞቹም ከላይ እስከታች እውነት በጣም ክብር ያላቸው ለአካል ጉዳተኛ እኔ እዚህ ቤት በጣም ነው የምረሳው። ባይገርም የእንቅስቃሴ ጉዳት ነው ያለብኝ።
ሌላ ቦታ ስሄድ አሁን አይመችሽም አትችይም ምናምን ነው የሚሉኝ። እዚህ ቤት ግን በቃ በደንብ ጉዳትን እንትን ብለው እኔ እንድችል በዚህ ደረጃ ዲዛይነር እንዲሆን ያበቁኝ ቤት ስለሆነ ከልብ ማመስገን እፈልጋለሁ። በጣም ደስ ብሎኛል። አንደኛ እንደወጣው ነው የምቆጥረው እና ግን በዚህ አጋጣሚ ማለት ነው ይሄ ሙያዬ እንደዚሁ እንዳይቀር አሁን እኔ ያለኝ ሙያ ነው። ይህ ማህበረሰቡ እገዛ ያስፈልገኛል። የመንግስት አካላትም ልክ እንደ ኩልፋሽን የድርሻውን ተወጥቷል ብዬ ነው የማስበው። ምክንያቱም አካል ጉዳት ላይ መስራት እኔ ራስ ላይ መስራት ነው ብዬ ነው የማስበው። አካል ጉዳት ቤትም አጋጣሚ የሚከሰት ክስተት ስለሆነ ማለት ነው እና ደግሞ ሌላው የሚመለከተው አካል በሀሳብም ባለሀብቶች በሀብታቸው እንደዚሁም ደግሞ በሀሳብ ማገዝ ይቻላል። የመንግስት አካል ቦታ ቢያመቻችልኝ ምርጥ ዲዛይነር ሆኜ እኔም የራሴን ስራ እንደዚህ በትልቁ ማስተዋወቅበት ይሆናል ብዬ ነው የማስበው። እሺ እጅግ አድርጌ አመሰግናለሁ። እንዴት ነበረ የዛሬው ፕሮግራም? የዛሬው ፕሮግራም እጅግ ደስ የሚል ነበረ። እኔ እንግዲህ ከኩል ፋሽን ጋር እንግዲህ 4ኛ ዓመቴ ነው አብሬ ይህን ፕሮግራም ስሳተፍ። ይህን ፕሮግራም ደግሞ በዳኝነት ነበረ መራ የነበረው። እንግዲህ ያው ዳኝነቱንም ፕሮግራሙንም እንዳያችሁት ነው። እጅግ በጣም ደስ የሚል ነበርና እንግዲህ ወደፊት ደግሞ ከነዚህ ተመራቂዎች በጣም ብዙ ነገር እንጠብቃለን። በኢትዮጵያ የፊልም ኢንዱስትሪ ውስጥ፣ በኢትዮጵያ የሞዴሊንግ ኢንዱስትሪ ውስጥ፣ በኢትዮጵያ የዲዛይን ኢንዱስትሪ ውስጥ ትልቅ አሻራቸውን ያኖራሉ ብዬ ጠብቃለሁ። በእኛ ሀገር ፋሽን ብዙ አልተሰራበትም። እነ ፓሪስ፣ ለንደን፣ ሚላን፣ ቶኪዮ እነዚህ 5 ከተሞች በፋሽን ደረጃ ብዙ ቢሊዮን ዶላሮችን ያስገባሉ ለሀገራቸው እና እኛ ሀገር ዳዴ እያልን ነው። ከዛ አንጻር ምን የሚያበረክተው አስተዋጽኦ ይኖራል? ትምህርት ቤቱ ወጣቶቹን በማፍራቱ ብዙ ነገርን ሊፈጥር ይችላል። እኛ የውጭ ናፋቂዎች ስለሆንን ነው። የሀገራችንን ምርት መጠቀም ብንችል ትልቅ ደረጃ የሀገራችንን ኢንዱስትሪ ትልቅ ደረጃ ማድረስ እንችላለን። ሁላችንም የውጭ ናፋቂ ሆንን እና ከውጭ የሚመጣው ነገር እንላለን እንጂ አገር ውስጥ የሚመረቱ ምርቶች በአሁኑ ሰዓት እጅግ በጣም ውበታቸው፣ ጥራታቸው ከዛ እኩል የሚሆን ምርቶች አሉና እንግዲህ ወደፊት ይሄ በዚህ ኢንዱስትሪ ውስጥ እነዚህ ወጣቶች ይሄንን ኢንዱስትሪ ከፍም እንደሚያደርጉት የሀገራችንን ምርት እኛም የምንጠቀምበትን መንገድ እንደሚከፍቱ እርግጠኛ ነኝ ብዬ አስባለሁ። ሜትር እኔ ከ89 ነኝ። ከኔ በላይ ብዙ ጊዜ ሰው አያጋጠመኝም እና እርሶ ስንት ነው? አሌክስ እንግዲህ ሜትር ከ93 ነኝ። መድኃኔዓለ ድሮ እንዴት ነው ሞዴሊንግ ይሞክሩ ነበር? ያው በወጣትነት አዎ። ከዛ በኋላ ግን ያው እንግዲህ ከወንድሞቼ ጋር ከነሚኪ ጋር ከነማዚ ጋር አሁን በትወናው ዓለም ውስጥ ነኝ ያለሁት። እንግዲህ እግዚአብሔር ይመስገን ያው ወጣቶችን ደግሞ አሁን እኛ እያፈራን እያስተማርን እኔም ሌሎችም ጓደኞቼ እያፈራን ያለ ነው። ለምን እኛ ከዚህ ሙያ በእድሜ በሆነ ነገር ልንወጣ እንችላለን። ስለዚህ እኛ ደግሞ ስንወጣ ደግሞ ጓደኞቻችንን መተካት ወይም ደግሞ ጓደኞቻችን እነሱን ራሳቸውን የሚተካ ሰው መፍጠር መቻል አለባቸውና እንግዲህ እየሰራን ያለ ነው። ወደፊት ደግሞ እንግዲህ በዚህም ኢንዱስትሪ ውስጥ ተቀላቅለን አንድ እርምጃ ከፍ እንደምናደርገው እርግጠኛ ነኝ። እንኳን ደስ ያለሽ። እንኳን አብሮ ደስ አለኝ። እንግዲህ እናንተም ብስራት ቴሌቪዥን እና ሬዲዮ ቤተሰብ እንኳን ደህና መጣችሁ። እንኳን በሰላም ጠበቀን። እንግዲህ ዛሬ ትልቅ ድግስ ነበረ ያዘጋጀውና በስኬት ተጠናቋል። በጣም ደስ ይል ነበረ። ምን ይመስላል? በጣም ደስ ሲል ነበረ። እኔ ደስ ብሎኛል። ማለት ተማሪዎቼን ነው ያየሁት፣ ቤተሰቦቼን ነው፣ የጥበብ አፍቃሪዎችን ነው ያየሁት፣ የሚዲያ ባለሙያዎችን ሁሉንም ስላየው ዛሬ ያው ትንሿን ኢትዮጵያ አይተናል። ስለዚህ በጣም ደስ ብሎናል። ሌላ ደግሞ ጥበብን ይሆናል አይደል ለመግለጽ የሞከሩበት መንገድ ተማሪዎቻችን በጣም እውነትን በጣም ፍክክር ያለበት በጣም ደስ የሚል ፕሮግራም ነበር። በ3 ወር ጊዜ ውስጥ የሰለጠኑ ተማሪዎች ናቸው መድረክ ላይ ያሳዩን ጥበብ። እውነቱን ለመናገር በርካታ ጊዜ ልምድ ያላቸው ነው የሚመስሉት እና እንዴት ቢሰለጥኑ ነው እንደዚህ ብቁ የሆኑት? ምንድነው እንግዲህ የ3 ወር ሰልጣኞች አሉ። ግን እነዚህ ሰልጣኞች አሁን ምንድነው እኛ ስናስተምር ያው እምልህ በሚችሉ ቋንቋ በአማርኛም በእንግሊዘኛም ሃንዳውቶቹን አዘጋጅተን ከዛ ውጭ ደግሞ ምንድነው በሚፈልጉት ሰዓት ላይ ፍላጎት መሰረት ያደረገ ከዛ ውጭ ደግሞ ምንድነው ቴክኒካልም ፕራክቲካልም ቴዎሬቲካልም የተለያዩ ነገሮችን ስለምናስተምራቸው ያው እንግዲህ እውቀት ተኮር ስራዎችን ለመስራት ሞሮፍ አስተማሪዎቻችን ዲግሪ ሆልደር ናቸው። ትምህርት ቤታችን ካፓሲቲ ዊዝ ፋሲሊቲ ስለሚሰራ
የተለያዩ ስልጠናዎችን ስለሰጠናቸው በዛ መሰረት ተነስተው ደግሞ ያው እንግዲህ አላሳፈሩንም። ጥሩ የሆነ ስራ ይዘው ቀርበው በፋሽን ሾው መሰረት አሳይተውናል። ደስ የሚል ጊዜ ነበረ። ለአራተኛ ዙር ነበረ የዛሬው ምርቃት። ምን ያህል ጊዜው ነው ከተቋቋመው ኩል ፋሽን? 2012 አካባቢ ነው የመሰረት ነውና ምንድነው እኛ መጀመሪያ ስንመሰርት ጋርመንት ፋብሪካ ነበረ የመሰረት ነው። ከጋርመንት ጋር ፋብሪካው ጎን ለጎን ምንድነው የሰለጠነ የሰው ኃይል ያስፈልግ ነበር። የሰለጠነ የሰው ኃይል ደግሞ ግዴታ ስትል ሙያህን ደግሞ ትራንስፈር ማድረግ ስላለብን ለህዝቡ በዛ መሰረት ደግሞ እኛ ማሰልጠኛ ተቋም መክፈት እንዳለብን ስላሰብን ያው ባለቤቴም ፋሽን ዲዛይነር ነች ከባህር ዳር ዩኒቨርሲቲ፣ እሷም በፋሽን የተመረቀችው። ከዛ ወደዚህ ዘርፍ ገባን። ከዛ በኋላ ደግሞ ያው እስካሁን ወደ 5000 የሚደርሱ ወጣቶችን አሰልጥነናል በዚህ ዘመን ውስጥ። ዛሬ ደግሞ ለአራተኛ ዙር ስናስመርቅ ደግሞ ከ600 በላይ ወጣቶችን ነበር ያሰለጠን ነው በዚህ አመት። በዚህ ደግሞ ያው ዛሬ እንትኑ ላይ ምርቃቱ ላይ ጋውን ለብሰው የተገኙ ከ200 በላይ የሚሆኑ ሰዎች ነበሩ። ያው እንግዲህ አምሮባቸው ደምቀው አሳይተዋል ማለት ነው። ሌላው ደግሞ ቅድም መድረክ ላይ ስትናገር እንደነበረው ስደተኞችንና አካል ጉዳተኞችን በድጋፍ መልክ አንተ ጋር ስልጠና ይወስዳሉ እና ስለ እነሱ የምትለን ነገር ይኖር ይሆን? ምክንያቱም ይህንን የሚከታተሉ ተመልካቾቻችን የሚመለከታቸው ሊኖር ይችላል እና በዛው ይህንን ቻንስ እንዲያገኙ በምን አይነት መንገድ ሲምጡ? ያው እኛ በምንም አይነት መልኩ ይሁን አሁን እኛ ኩል ፋሽን ዲዛይን ማሰልጠኛ ተቋም ፕሮፊት ሜኪንግ ቢዝነስ የሚሰራ ድርጅት ነው። ግን ድርጅቱን ቢዝነስ የሚሰራው እዚሁ ሀገር ላይ ስለሆነ እዚሁ ሀገር ውስጥ ያሉ ደግሞ በኑሮ ደረጃ ዝቅተኛ ሆነው አካል ጉዳተኛ ሆነው የሰው እርዳታ የሚጠብቁ ማንኛውም ዜጋ እኛ ማንንም ሳንመርጥ የተለያየም ዜጋ ይሁን የኢትዮጵያዊም ይሁን ምንም ይሁን እኛ ብሔር፣ ሃይማኖት፣ ፖለቲካ የተለያየ ነገር ነጻ ሆነን ሰው ዘር ባለበት በሙሉ እርዳታ ለሚያስፈልገው ሰዎች ነው የምንረዳው እና ይህን ስናደርግ ግን በማንኛውም ሰው እኛ በራሳችን መልኩ ማለት ጎዳና ተዳዳሪም ሊሆኑ ይችላል፣ ቡና ቤትም ሴት ማለት ቡና ቤት በሚሰሩ ሰዎችም ሊሆኑ ይችላሉ እርዳታ የሚያስፈልጋቸው ካሉ። ከዛ ውጭ ደግሞ ከወረዳዎች ጋር ከክፍለ ከተማዎች ጋር ከአካባቢው ማህበረሰቦች ጋር ትልልቅ ሰዎች ይኖራሉ። ከዛ ደግሞ ከተማ አስተዳደሮች ጋር ከዛ ደግሞ ምንድነው ይሄ በውጭ ጉዳይ ሚኒስቴር ስደተኛ ናቸው እንደዚህ ብታግዟቸው የሚባልና የሚጻፉ ደብዳቤዎች አሉ። ማለት ያው ሰውን ለሰው የሰው ነው መድኃኒቱና የሚጻፉ ነገሮች ስላሉ በእነዛ መሰረት ከውጭ ጉዳይ ሚኒስቴር ተጽፎላቸው እንደዚህ ከሱዳን ከተለያየ ሀገር ክቡር ጠቅላይ ሚኒስቴሩም አይ ቲንክ ሲመጣ ይሄ እንደዚህ የመጡ ሰዎች አሉ። መጀመሪያ ዓመተ ምህረቱን አላውቀውም እንጂ በዛ አይነት መልኩ የመጡ ሰዎች እንደዚህ ስደተኛ ናቸው በሚል በውጭ ጉዳይ ሚኒስቴር የጻፈላቸው 10 የሚደርሱ ወጣቶችን እኛ ሴትም ወንድም አንልም ይመጣሉ ወረቀቱን ይዘው። በዛ መሰረት እኛ አለን ስኬጁሎች አሉ። ያ ማለት ከምናስተምረው ተማሪዎች ውስጥ አመት ላይ ፐርሰንት አለን 5% እናሰለጥናለን። ስለዚህ በዛ መሰረት ማንም ሰው ቀድሞ ለመጣ ሰው በየስኬጁላችን በየ4 ዙሮች አሉን በአመት ውስጥ ከነዛ ውስጥ ማንኛውም ሰው ይመጣ በዛ እናደርጋለን። ሞሮፍ ግን እየሰራን ያለነው ምንድነው ከእንትኖች አሉ በጎ አድራጎት ድርጅቶች አሉ እንደዚህ እንደ መቄዶንያም አለ ኦቲዝም ሴንተሮች ካሉ ምንድነው አካል ጉዳተኛ በብሔራዊ መልክ የተቋቋሙ አሉ። ከነሱ እየወሰድን እናሰለጥናለን። እንዳያቸው መድረክ ላይ ደግሞ አካል ጉዳተኛ የሆነች ልጅ ጉዳትነቷን ሳይበግራት ከሌሎቹ ጉዳት አልባ ከሆኑ ሰዎች ጋር እኩል አብራ መድረክ ስራ ላዋን አሳይታለች። ጥሩ ፉክክር ላይ አሳይታለች። ያው ጥሩ የሆነ ቅድምም ስታወራ እንደሰማችሁ እኔ ዲዛይነርነቴን በቃ አረጋገው ከዚህ በኋላ ምንም የሰው እጅ ጠባቂ መሆንበትም ነገር የለም ብለው በዛ አይነት መልኩ ያሉ። ከዛ በተጨማሪ ደግሞ አንድ የመናዊ ነበረች እንዲው ስደተኛ ነች። ስደተኝነትን ሳይበግራት ነው እዚህ ያቀረበችው ስራዋን። ኤርትራዊም አለች እንደዚሁ። ሌላም ደግሞ ከስደት ተመላሽ የሚሆነ ወንድ ልጅ አለ። በዛ መሰረት አድርገው ነው ይሄን እንትን ያቀረቡት። ስለዚህ እኛ የምንድነው ማህበራዊ ኃላፊነትን ለመወጣት ማንም አይደለም እኛ እንትን የሚያስገድደን በቃ መረጃ ይዞ የመጣ ሪል ደግሞ ስታየው ሰው መሆኑን ስታይ ይሄ ሰውዬ እገዛ ያስፈልገዋል ብለን ስለምናስብ እናግዛለን። ማህበራዊ ኃላፊነትን ከመወጣት ጎን ለጎን ደግሞ
ሀገራዊ ኃላፊነትን መወጣት ላይ ከፍተኛ ድርሻ እያበረከታችሁ ነው የምትገኙት ብዬ አስባለሁ እንደኔ። ምክንያቱም በእነዚህ 4 እና 5 ዓመታት ውስጥ 5000 ያህል ሰልጣኞችን አስመርቃችሁ ወደ ስራው ዓለም አስገብታችኋል። ከዛ ውስጥ ደግሞ ቀደም ብዬ እንደሰማሁትኝ 80%ን ራሳችሁ ናችሁ የስራውን እድል እና ትስስሩን መንገዱን የምታመቻቹትና ከዛ አንጻርስ ሀገራዊ ኃላፊነትን ከመወጣት አንጻር ኩል ፋሽን ዲዛይን ምን አበርክቶት አለው? እኔ አሁን ከገለጽኩት ውጭ። ጥሩ ጥያቄ ነው። ማለት ይሄ ማለት እንግዲህ ሀገራችን ውስጥ ብዙ ስራ አጦች አሉ። ይህን ስራ አጥ ከመቅረፍ አንግል እንደዚህ አይነት ማሰልጠኛ ተቋሞች ትልቁን ድርሻ ይዛሉ። አንዱ ደግሞ ኩል ፋሽን ዲዛይን ነው። እንግዲህ ከ5000 በላይ ስናሰለጥን እኛ ብቻ፣ ሌሎችም ደግሞ ማሰልጠኛ ተቋሞች አሉ። እኛ ግን ምንድነው እናሰለጥናለን። አሰልጥነን 100% ጋርመንት ፋብሪካዎች ጋር ጥሩ የመልካም ስራ አጋርነት አለ። ያ ማለት ምንድነው እኛም ያው ጋርመንት ፋብሪካም ስላለን ጎን ለጎን ቅድም እንደገለጽኩት በዛ መሰረት እኔም ደግሞ ባለሙያ ስለሆንኩ የማማከር ስራ ሰራለሁ። ጋርመንት ፋብሪካዎች ምርታቸውን እንዲጨምር፣ ኳሊቲያቸውን እንዲጨምር የተለያዩ ኳሊቲ ስራዎችን ደግሞ በኢትዮጵያ ደረጃዎች ኤጀንሲ ውስጥ ቴክኒካል ኮሚቴም በመሆን ብዙ ጊዜ አገልግያለሁ። እንደዚህ ስታንዳርዶችን በማውጣት ኳሊቲ ኦዲተር ሆኖ በመስራት የተለያዩ ስራዎችን ስለምንሰራ ጋርመንት ፋብሪካዎች ጋር ስለምንተዋወቅ ያው ሰራተኛ በሚፈልጉበት ጊዜ ዳይሬክትሊ እኛ ጋር እየደወሉ የሰለጠነ የሰው ኃይል አላችሁ ወይ ላኩልን እንደዚህ እያሉ ስለሚሉን ሞሮፍ በዛ አይነት መልኩ ወደ 80% በላይ የሚሆኑትን ወጣቶች ስራ ትስስር አድርገናል። ትስስር ሲባል ምንድነው ሁለት አይነት ነው። አንደኛ መቀጠር የሚፈልገውን እናስቀጥራለን። ሁለተኛ ደግሞ የግሉ መስራት የሚፈልገውን ሰው ደግሞ የነጻ የማማከር አገልግሎት ሰጥተን ስራ ትስስር እንዲፈጠሩ እናደርጋለን ማለት ነው። ለነበረን ቆይታ እጅግ አድርገን እናመሰግናለን። እሺ ማስተላለፍ በዚህ አጋጣሚ ግን የምትፈልገው መልእክት ካለ እድሉን ልስጥክ። እሺ እኔ አሁን ሁልጊዜም እንደምለው ምንድነው ሀገራችን ውስጥ ዲዛይኖች መፍጠር እንችላለን። ብዙ ዲዛይኖች አሁንም እየተንጸባረቀ ያለው የአራት ብሔር ወይም ደግሞ የሆነ አራት ማህበረሰብ ምክንያት ከ80 በላይ ብሔር ብሔረሰቦች አሉን። የነሱ ደግሞ ወግ ባህል እሴቶች አሉ እና ያው ልብስ ሊገለ ማለት ወግን ባህልን ልገልጽ የምችለው በልብስ ስለሆነ የሁሉንም ብሔር ብሔረሰቦችን ልብሶችን ዲዛይኖች ክሬት እያደረግን ለዓለም ሕዝብ ብናስተዋውቅ አንደኛ ባህላችንን ለሕዝብ አስተዋውቀን፣ ሁለተኛው ደግሞ ምንድነው ህብረተሰቡ በአገሩ ምርት እንዲኮራ እናረጋለን እና ያው ሌሎች ሀገሮች አሉ በራሳቸው ምርት ብቻ የሚኮሩ እንደዚህ አይነት ነገሮች አሉና ማለት እንደዚህ አይነት ብዙ ሰልጣኞችን ብናሰለጥን በጥራት ብዬ አስባለሁ። ሌሎቹ ማሰልጠኛ ተቋሞች እኛንም ጭምር በጥራት ካሰለጠንን ብቁ ባለሙያ እናፈራለን። ብቁ ባለሙያ ደግሞ ተፈራ ማለት ለኢንዱስትሪው ግብአት ነው። ኢንዱስትሪው ደግሞ ጥሩ ጥራት ያለው ምርት ያመርታል። ጥራት ያለው ምርት ካለ ደግሞ ህብረተሰቡ ይወደዋል። ወደ ውጭም ኤክስፖርት ይደረጋል። ኤክስፖርት ተደረገ ማለት ደግሞ ለሀገራችን ትልቅ የሆነ ግብአቶችን ይደረጋል። ያው በደንብ በዚህ ዘርፍ ላይ በደንብ እንስራበት፣ ይለውጠናል ብዬ አስባለሁ። በዚህ ዘርፍ የተደራጁ የተሰማሩ ዲዛይነሮችን በደንብ ብንሰራበት በጣም ያዋጣናል። አሪፍ የሆነ ዘርፍ ነው። ምረጡት። የመረጣችሁት ደግሞ በደንብ በርቱበት እላለሁ።